ድምጻችሁን ከፍ አድርጉና አብረንና ማት በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐተ መላእክት እንዘ ይብሉ በአርያም ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉእ ሰማያተ ወምድረ ቅድሳተ ስብሐቲከ። ምስጋናን በሰማይና በምድር የመላ ቅዱስ 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 ተብለህ በላይ በሰማይ በቅዱሳን መላእክት በታች በምድር በእኛ በሰው ልጆች የምትመሰገን ቅዱሰ ባህሪ ልዑለ ባህሪ አምላካችን እግዚአብሔር በምህረት ጠብቀህ በጸጋ ጎብኝተህ ለዚህ ታላቅ የበረከት የፈውስ የድህነት ዕለት ስላደረስከን ስምህ ለዘላለም የተመሰገነ ይሁን። ለቃል መውረድ ለሥጋ እርገት ምክንያት የሆነች አፍጣኒተ ረድኤት ሳሊተ ምህረት ምዕራገ ጸሎት እመአምላክ ወላዲተ አምላክ ድንግል ማርያም ጣዕሟ ካንደበታችን ፍቅሯ በልቦናችን ይደርብን። ከሰባቱ ሊቃነ መላእክት መካከል በእግዚአብሔር ፊት እየቆመ የብርሃን መልአክ ብለን ከምንጠራው ለሰው ልጆች ፈጥኖ የሚደርስ ቅዱስ ኡራኤል አማላጅነቱ ረድኤቱ ጥባቆቱ ከሁላችን ጋር ይሁን። እጅግ የተወደዱ የዚህ ታላቅ ቤተ መቅደስ ዋና አስተዳዳሪ ሊቀ ሥልጣናት ቆሞስ አባ ኪሮስ፣ ክቡራን የዚህ ታላቅ ደብር መምህራነ ወንጌል፣ ሊቃውንተ ቤተ ክርስቲያን፣ አበው ካህናት፣ አኀው ዲያቆናት፣ መናንያን መነኮሳት፣ በዚህ ምሽት ለመንፈሳዊ አገልግሎት ከተጠሩ ዘማሪያን ወንድሞቻችን መካከል ዘማሪ ዲያቆን እንዳለ ደረጀ፣ በዚህ ምሽት የተሰበሰባቸው ኦርቶዶክሳውያን ኦርቶዶክሳውያት ምእመናንና ምእመናት ሁላችሁ እንደምን አመሻችሁ? እንደምን አመሻችሁ? እንደምን ዋላችሁ? እግዚአብሔር ይመስገን ብለን ስሙን እንድንጠራ አንደበታችንን ለምስጋና ሰውነታችንን ለቅድስና የጠራን የመረጠን ያከበረን አምላክ ክብር ምስጋና ለሱ ይሁን። እንደ እግዚአብሔር መልካም ፈቃድ ጠዋት በስፋት የተማርነውን የእግዚአብሔር ቃል አሁንም ደግመን እናየዋለን። ቃል እግዚአብሔር ሲደጋገም ጽናት ይሆናል፣ ኃይል ይሆናል። በደንብ ከሰውነታችን ስለሚዋሃድ ያው እናንተ በልማድ የሞኝ ለቅሶ መልሶ መልሶ ትላላችሁ። ከሞኝነት አንጻር ሳይሆን ሐሳቡን ጠንቀቅ አድርገን በውስጣችን እንድንይዘው ከኛ ጋር እንዲስማማ በማሰብ የጠዋቱን የወንጌል ሐሳብ በአጭር ደቂቃ ውስጥ ገልጬ ወደምንፈልገው ጥናታዊ ጽሑፍ ሐሳብ እንሄዳለን። እንደ እግዚአብሔር መልካም ፈቃድ የትምህርታችን ርዕስ የዮሐንስ ወንጌል ምዕራፍ 2 ቁጥር 16 ላይ የምናገኘው የእግዚአብሔር ቃል ነው። ቃሉ እንዲህ ይላል፣ የአባቴን ቤት የንግድ ቤት አታድርጉት ይላል። እስኪ ሁላችሁ በሉ የአባቴን ቤት በሉ። ድገሙት። የንግድ ቤት አታድርጉት። የምን ቤት? ምን አትበሉት? የማንን ቤት? ክብር ይግባው የቃሉ ባለቤት በአጭር ቁመት በጠባብ ደረት የተወሰነ ቅድመ ዓለም ከአብ ከመንፈስ ቅዱስ ጋር በአንድነት በሦስትነት ሲሰለስ ሲቀደስ የኖረ አሁንም እየኖረ ያለ ምስጋና ባህሪው የሆነለት መላእክት ቢያመሰግኑ የሚከብሩለት ቅዱሳን መላእክትን ፈጥሮ ለምስጋና ያዘጋጃቸው የሰው ልጆችን ፈጥሮ ለክብሩ የመረጣቸው ራሱን አስመስሎ ካሉ ፍጥረታት መካከል ውብና ድንቅ አድርጎ የፈጠረ እግዚአብሔር ወልድ ኢየሱስ ክርስቶስ ከአብ ከመንፈስ ቅዱስ ጋር ፈጣሪ ስለሆነ የባህሪ አባቱን አብ ብሎ ይጠራዋል። አባቴ ይለዋል። ለምን? ያለ እናት ቅድመ ዓለም ከአብ ተወልዷልና። እናቱ ድንግል ማርያም ደግሞ ልጄ ትለዋለች። ያለ አባት ወልደዋለችና እሱም ደግሞ ድንግል ማርያምን እናቴ ይላታል። ክርስቲያኖች አባቴ ብሎ ሲጠራ ክርስቶስ የባህሪ አባቱን ማሳየቱ እንጂ የተለየ አካል እንዳለው ለመግለጥ እንጂ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው። ሊቁ ቅዱስ ዮሐንስ አፈወርቅ በሃይማኖተ አበው ላይ እንዲህ ይላል፣ የአብ የወልድ የመንፈስ ቅዱስን አንድነት ሲናገር አንሰ ሶበ እቤ እግዚአብሔር እብል ወእፀውእ ለሥላሴ፣ እኔ እግዚአብሔር ባልኩኝ ጊዜ ሥላሴ እንጠራለሁ አለ። እስኪ ሁላችሁ እኔ እግዚአብሔር ባልኩኝ ጊዜ በሉ
ድገሙት አንዴ። ሥላሴን እጠራለሁ። ስለዚህ እግዚአብሔር የሚለው ስም የአብ የወልድ የመንፈስ ቅዱስ የአንድነት ስም ነው፣ የወል ስም ነው። በተለየ አካሉ አብ ይባላል፣ በተለየ አካሉ ወልድ ወልድ ይባላል፣ በተለየ አካሉ መንፈስ ቅዱስ ወይም ጰራቅሊጦስ ይባላል። ወልድ በተለየ አካሉ ብዙ ስሞች አሉት። ኢየሱስ ይባላል፣ አማኑኤል ይባላል፣ ክርስቶስ ይባላል፣ መድኃኔ ዓለም ይባላል፣ መሲህ ተብሎም ይጠራል። የእኛን ሥጋ ገንዘቡ አድርጎ በተዋህዶ በመገለጡ ምክንያት ብዙ ስሞች ተሰጥተውታል። ዓለምን ስላዳነ መድኃኔ ዓለም፣ መድኃኒት ስለሆነ ኢየሱስ፣ መሲህ ስለሆነ ደግሞ ክርስቶስ ተብሎ ተጠርተዋል። ስለዚህ ክርስቶስ የባሕርይ አባቱን የአባቴ ብሎ ይጠራዋል፣ አባቴ ይለዋል። ይሄንን ቃል ቅዱስ ዮሐንስ ይደግመዋል በሌላ ምዕራፍ ላይ። በጣም የሚደንቅ ቃል ነው ክርስቲያኖች። አቡየ እስከ ይዜ ይገብር ወአነሂ ይገብር፣ አባቴ እስከ ዛሬ ይሰራል እኔም ደግሞ ሰራለሁ አለ። በአብና በወልድ መካከል ልዩነት የሌለ መሆኑን የባሕርይ አባቱን እንዲህ ብሎ ጠራው፣ አባቴ ይሰራል እኔም እሰራለሁ አለ። በዚህ ገጸ ንባብ ውስጥ የአባቴን ቤት ብሎ የገለጠው ያለ ምክንያት አይደለም። የባሕርይ አባቱ ቅዱስ ነው፣ እሱም ቅዱስ ነው፣ መንፈስ ቅዱስም ቅዱስ ነው። ለዚህ ነው መላእክት አብ ወልድ መንፈስ ቅዱስን ሲያመሰግኑ 3 ጊዜ ቅዱስ ይላሉ። ቅዱስ 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 እግዚአብሔር፣ ምድር ሁሉ ከክብር ተሞልታለች ይላሉ። እስኪ ሁላችሁም ቅዱስ 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 በሉ። ልብ አድርጉ። ይሄ ምስጋና በጣም ልዩ ምስጋና ነው። ቅዱስ መባል የእግዚአብሔር ባህሪው ስለሆነ፣ ቅድስናም ገንዘቡ ስለሆነ ሁል ጊዜ ቅዱስ ይባላል። ቃሉ አንድ ነው፣ የተጠራው ግን 3 ጊዜ ነው። አብ የባሕርይ አባቱ ቅዱስ ነው። ወልድ በሥጋ ማርያም በተዋህዶ ቢገለጥ እሱ ቅዱስ ነው። ዕውቀትን እስከ ዓለም ፍጻሜ የሚገልጥ ከሦስቱ አካላት አንዱ መንፈስ ቅዱስም ቅዱስ ነው። ስለዚህ አብ ወልድ መንፈስ ቅዱስን መጥራት ነው፣ ቅዱስ 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 ብሎ መጥራት። ስለዚህ ክብር ይግባውና የእኛ ጌታ የድንግል ማርያም ልጅ ኢየሱስ ክርስቶስ በኋላ ዘመን በሥጋ ማርያም ከተገለጠ በኋላ መላእክት እግዚአብሔርን ሲያመሰግኑት ቅዱስ ቅዱስ እንዳሉት ክርስቶስም በሥጋ ማርያም ተገልጦ ሲያስተምር የባሕርይ አባቱን አባቴ አለ። እውነት ነው፣ አባቱ ነው። ለዚህ ነው በማቴዎስ ወንጌል ምዕራፍ 3 ቁጥር 17 ላይ ስትመለከቱ አብ በሰማይ ሆኖ እንዲህ አለ፣ የምወደው ልጄ ይህ ነው እርሱን ስሙት አለ። አብ በሰማይ ሆኖ ልጄ ብሎ እንዳለው ወልድም በምድር ሆኖ ዓለምን በሚያስተምርበት ምድርን በሚቀድስበት ዘመን የባሕርይ አባቱ አብን አባቴ ብሎ ጠርቶታል። ያ ብቻ አይደለም፣ እናቱ ድንግል ማርያምን ልጄ ብላዋለች፣ እሱ ደግሞ እናቴ ብሏታል። ያለ አባት የወለደችው ልጇ ነው። አብም ያለ እናት የወለደው ልጁ ነው። ስለዚህ አባቴ አለው። አባቴ ብሎ የጠራው የባሕርይ አባቱ አብ ቤት አለው። ምን አለው? ቤት አለው። ይሄንን ነቢየ እግዚአብሔር ቅዱስ ኢሳይያስ ሲናገር በትንቢተ ኢሳይያስ ምዕራፍ 56 ላይ እንዲህ የሚል ቃል ታገኛላችሁ። ሰማይኒ መንበሬየ ወምድርኒ መከየደ እገሬየ፣ ሰማይ ዙፋኔ ምድር የእግሬ መረገጫ ናት አለ። ስለዚህ እግዚአብሔር ዙፋኑ፣ ክብሩ፣ መገለጫው፣ መኖሪያው፣ መንበር ዙፋኑ ሰማይ ነው። መኖሪያ አለው እግዚአብሔር፣ ቤት አለው እግዚአብሔር። በሰማይ ሰራዊተ መላእክት ዘወትር በምስጋና እያቀለጡ የሚያገለግሉት አምላክ ስለሆነ ሰማይ ዙፋኑ ሆኖ ክብሩ እየተገለጠ በሰማይ ይኖራል። ስለዚህ ስንጸልይ እኛም እንዲህ እንላለን፣ በሰማያት የምትኖር አባታችን እንለዋለን። ለምን? ስለ ክብሩ፣ ስለ ልዕልናው፣ ስለ ታላቅነቱ መኖሪያውን በሰማይ ያደረግነው እንጂ ዓለምን በመሃል እጁ የያዘ ጌታ ነው። ክብር ለሱ ይሁን ለአምላካችን። ሊቁ አባ ሕርያቆስ በቅዳሴ ላይ እንዲህ አለ፣ ኩሉ እሁዝ ውስተ እዴሁ አሐዚ ዓለም በእራሁ፣ ዓለምን በመሃል እጁ ይዟል አለ። በምን እጁ? ስለዚህ ዓለም በእጁ ያለች ናት። እሱ የምንሰራለት መኖሪያ የለውም፣ ግን ስሙ የሚጠራበት መስዋዕት የሚሰዋበት እኛና እግዚአብሔር የምንገናኝበት የቅድስና ስፍራ መቅደስ አለን፣ ምኩራብ አለን፣ አምልኮ የምንፈጽምበት ስሙን የምንጠራበት መስዋዕት የምንሰዋበት ስፍራ አለን። በብሉይ ኪዳን ዘመን የነበረው የአምልኮ ስፍራ መጻሕፍት የሚነበቡበት ስፍራ ምኩራብ ይባላል።
በምኩራብ የእግዚአብሔር ቃል ይደመጣል። የተባሩ ሰዎች በምኩራብ ሆነው የእግዚአብሔርን ቃል ያደምጣሉ። ምኩራብ የእግዚአብሔር ቃል የሚሰማበት ስፍራ ነው። የማን ቃል አልኳችሁ? አቤት! የእግዚአብሔር ቃል የሚሰማበት ስፍራ ነው። አምላክነቱ የሚገለጥበት ስፍራ ነው። ጌትነቱ የሚነገርበት ስፍራ ነው ምኩራብ። በዚያ ምኩራብ አይሁድ የእግዚአብሔርን ቃል ለሕዝቡ ያነባሉ። እድሜያቸው ከ12 ዓመት በላይ የሆኑ ሰዎች ሁሉ ወደ ምኩራብ እየገቡ መጽሐፍ እንዲያነቡ መስዋዕት እንዲሰዉ ተፈቅዶላቸዋል። ወደዚያ ምኩራብ ክርስቶስ መጣ። ወደዚያ ፋሲካ በዓል በኋላ ክርስቶስ ወደዚያ ምኩራብ መጣ። የምኩራቡ ጠባይ ተለውጦ አገኘው። ከቃሉ ጋር ናችሁ? የምኩራቡ ጠባይ ተለውጧል። ያ ምኩራብ አስቀድሞ መስዋዕት ይሰዋበት ነበር። ያ ምኩራብ የእግዚአብሔር ቃል ይነገርበት ነበር። ያ ቃል ሰውና እግዚአብሔር በቃሉ በኩል ይታረቁበት ነበር ክርስቲያኖች። ነገር ግን የምኩራቡ ጠባይ ተቀየረ። መጽሐፍ እንደሚነግረን ጠዋትም እንዳነበብነው የዮሐንስ ወንጌል ምዕራፍ 2 ከቁጥር 11 ጀምራችሁ ስታጠኑ የምትመለከቱት የእግዚአብሔር ሐሳብ ነው። ክርስቶስ ወደዚያ ምኩራብ ሲሄዱ በጉን በበግ፣ በሬውን በበሬ፣ ጊደሩን በጊደር፣ ወይፈኑን በወይፈን፣ ጫጩቶቹን እንኳ የርግብ ጫጩቶችን በጫጩቶች እየቀየሩ መሸጫና መለወጫ አድርገው ታገኛቸው። ተበሳጨ ይላል። እሱ የሄደው ቃል ሊያነብ ነው፣ መጽሐፍ ሊተረጉም ነው። ምክንያቱም ያ ምኩራብ የማን ቃል የሚሰማበት ስለሆነ? ንገሩኝ። የእግዚአብሔር ቃል የሚሰማበት ነው። ስለዚህ ጠባዩ ተለውጦ አገኘ። መሸጫ መለወጫ አድርገውታል። የገመድ ጅራፍ አበጅቶ ገባ። የምን ጅራፍ አልኳችሁ? የገመድ ጅራፍ አበጅቶ ገባ። ይገርመኛል። እኔ የገመድ ጅራፍ አበጅቶ ገባና የሻጮቹን የለዋጮቹን ገበታቸውን ድርድራቸውን እየገለባበጠ በጎቹን ፍየሎቹን ለመስዋዕትና ለሽያጭ የቀረቡትን ሁሉ እየገረፈ አስወጥቶ ድርድሮቻቸውን ገለባበጠ። ወገንጠለ ማዕዳቲሆሙ ለመወልጣን የሻጮቹን የለዋጮቹን ገበታዎቻቸውን ድርድራቸውን እየገለባበጠ ከመቅደሱ አስወጣቸው። አንጽሖተ ቤተ መቅደስ አደረገ። ከቃሉ ጋር ናችሁ? ሻጮቹ አልወጡም። የሚሸጡት ነገሮች ግን ወጥተዋል። ፍየሎቹ ወጥተዋል። በጎቹ ወጥተዋል። በነገራችን ላይ እንዴት አይነት የሽያጭ ስርዓት ነበር ካላችሁ፣ እንዴት አይነት የመለወጥ ስርዓት ነበር ካላችሁ፣ እስራኤላውያን ከሩቅ ስፍራ ወደዚያ ምኩራብ በጎቹን መስዋዕት የሚሆኑትን ወይፈኖቹንና በሬዎቹን ሲያመጧቸው እነሱ ያመጡት ያማረ በሬ ከሆነ በመንገድ ከስቷል እያሉ የራሳቸውን በጥቂት ገንዘብ ይቀይራሉ። ህዝቡን ያስጨንቃሉ። በዚህ ልክ መቅደሱን የመሸጫ የመለወጫና የራሳቸውን ጥቅም መጠቀሚያ አድርገው ስለነበር ክርስቶስ ተበሳጨ። ክርስቲያኖች አስተውሉ። ዛሬም ህይወታችን ለእግዚአብሔር የማይመች ከሆነ ይበሳጫል እግዚአብሔር። መቅደሱ ውስጥ ምን እየሰራን ነው? የመቅደሱ ህይወታችን ምን ይመስላል? በእግዚአብሔር ቃል በሚሰማበት ስፍራ ምን እየተናገርን ነው? መስዋዕት በሚሰዋበት ስፍራ ምን አይነት መስዋዕት እያቀረብን ነው? መለየት ይፈልጋል ክርስቲያኖች። የገመድ ጅራፍ አበጅቶ ለዋጮቹንና በጎቹን፣ በሬዎቹን፣ ወይፈኖቹን ሁሉ እየጠራረገ አስወጣቸው። ቀጠለና እንዲህ አለ፣ ቤቴ ቤተ ጸሎት ትሰመይ፣ ቤቴ የጸሎት ቤት ትባላለች አለ። እስኪ ሁላችሁ ይህንን ቃል በሉ፣ ቤቴ በሉ፣ የጸሎት ቤት ትባላለች። አዎ ቤተ መቅደስ መጸለያ ነው። ቤተ መቅደስ ሰውና እግዚአብሔር የሚገናኝበት ነው። ቤተ መቅደስ ልመናችን ወደ እግዚአብሔር የሚቀርብበት፣ የእግዚአብሔር ምሕረት ወደ ሰዎች ሕይወት የሚመጣበት ስፍራ ነው መቅደሱ። እነሱ ግን መለወጫ አድርገውታል። ተበሳጨ ክርስቶስ። አስተውሉ የእግዚአብሔር ልጆች፣ በሕይወታችን ውስጥ እግዚአብሔር በክብሩ የሚቀና አምላክ ስለሆነ የማይገባ ነገር ሲመለከት ያስወጣል። ለምንድን ነው በምኩራቡ ውስጥ ያሉትን በጎቹን እንስሳቱን ሁሉ ጥርግርግ አድርጎ አስወጥቶ ለምንድን ነው ሰዎቹን ያስቀራቸው? ምክንያቱም ስፍራው ላይ የቅዱስና ስፍራ መሆን ስላለበት። በዛ ምኩራብ የበሬ ደም ነበር የሚፈስበት።
በዚያ ምኩራብ የበግ ደም ነበር የሚፈስበት። በዚያ ምኩራብ የሰላም አርማ ምልክት የሆኑ እንስሳት ነበሩ የሚቀርቡበት። የእንስሳት መስዋዕትን፣ የበጎች መስዋዕትን፣ የበሬዎች መስዋዕትን፣ ሌሎች መስዋዕቶችን ማስቀረቱን ለማረጋገጥ እውነተኛ መስዋዕት ክርስቶስ መሆኑን ለማሳየት ክብር ይግባውና እንስሳቱን አስወጥቶ እውነተኛ መስዋዕት ክርስቶስ መሆኑን ለመግለጥ የእንስሳቱን መስዋዕት አስወጣ። ክብር ምስጋና ለእሱ ይሁን። ክርስቲያኖች ይደንቀኛል። እኔ አስወጣቸው። ለምን? ከዚህ በኋላ ክርስቶስ ስለመጣ፣ መሲሁ ስለመጣ፣ አዳኙ ስለመጣ፣ ሕይወት የሆነው የእግዚአብሔር ልጅ የድንግል ማርያም ልጅ ክርስቶስ ስለመጣ የበግ መስዋዕት፣ የፍየል መስዋዕት፣ ሌሎች የበሬ መስዋዕት ደም አያስፈልግም። ለምን? ዓለምን የሚያድነው ኢየሱስ ደም ስለሆነ የበግና የፍየል የመስዋዕቶችን ደሞች አይፈልጋቸውም ክርስቶስ። ለዚህ ነው የአባቴ ቤት አለ። ሲበሉ ድገሙት። የአባቴ ቤት የንግድ ቤት አታድርጉት፣ መሸጫ መለወጫ አታድርጉት አለ ክርስቲያኖች። አዎ የአባቱ ቤት ቅዱስ ነው፣ እሱም ቅዱስ ነው። ለዚህ ነው ታላቁ አባት ሙሴ በዘሌዋውያን ምዕራፍ 19 ላይ ሲጽፍ እንዲህ አለ፣ እኔ ቅዱስ ነኝና እናንተም በኑሯችሁ ሁሉ ቅዱሳን ሁኑ አለ። ቤቱ የቅድስና ቤት ነው። እሱ የቅድስና አምላክ ነው። ቅድስና ሀብቱ ነው። እኛም በቅድስና ሕይወት እንድንኖር ቤቴ የጸሎት ቤት ነው፣ የቅድስና ቤት ነው፣ መስዋዕት የሚሰዋበት ነው፣ ሰው ከአምላኩ ከእግዚአብሔር ጋር የሚታረቅበት እንጂ መሸጫና መለወጫ አይደለም አለ። ክርስቲያኖች የአባቴን ቤት የንግድ ቤት አታድርጉት አለ። ክርስቲያኖች ስለዚህ በጎቹን ብቻ አይደለም ያስወጣው፣ የኃጢአት ሐሳብንም ጭምር ነው ክርስቶስ ከዚያ ምኩራብ ውስጥ ያስወጣው። የምቀኝነት፣ የተንኮል፣ የመለያየት መንፈሶችንና ስሜቶችን ከሰዎች ሕሊና ጠራርጎ ለማውጣት ነው ክርስቶስ ወደዛ መቅደስ የመጣው። እዛ መቅደስ ላይ በጎቹንና ለዋጮችን እንዳወጣ ሁሉ በእኛ ሕይወት ውስጥ ያለ ቅድስና የጎደለው መንፈሳዊነት የጎደለው ሕይወት ካለ ያንን ለማስተካከል ክርስቶስ ወደ ቤተ መቅደሳችን ይመጣል። ክርስቲያኖች ስለ መቅደስ ነግራችሁ ስለ ምኩራብ ሳወራችሁ ድንገት ስለሰራ ነው በእጃችን ስላነጽ ነው መቅደስ ብቻ እየነገርኳችሁ እንዳልሆነ እንድታስቡ ፈልጋለሁ። እያንዳንዳችን የክርስቶስ መቅደሶች ነን። ስለዚህ ከኛ ልብ የኃጢአት መስዋዕትን ማውጣት ይፈልጋል። የበደል መስዋዕቶቻችንን ሊያስቀርልን ይፈልጋል። እውነተኛ መስዋዕት እሱ መሆኑን መግለጥ ይፈልጋል። ለምን? የነዛ በጎች ደም የነዛ በጎች መስዋዕትነት ዓለምን ማዳን አልቻለም። ስለዚህ ራሱ ክርስቶስ ነዋ በግዑ ለእግዚአብሔር ዘያሐትት ኃጢአተ ዓለም፣ የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ ተብሎ ተጠርቷልና እሱ ወደ መቅደሱ መጥቶ ወይም ወደ ሰገነቱ መጥቶ የእሱ ደም ፈሶ ዓለም የሚድንበት ጊዜ እንደደረሰ ለማሳወቅ የበጎቹን መስዋዕት እንዲቀር ከመቅደሱ አስወጣቸው፣ ድርድሮቻቸውንም ገለባበጠ ነው። በሸቀጫ ስፍራዎቻቸውን ገለባበጠ። ክርስቲያኖች በስሙ አትሸቅጡ። ክርስትና ቋንቋ ብቻ አይደለም፣ መኖር ነው። አገልጋዮች በስሙ አንሸቅጥ። አገልግሎታችን እንደ መላእክት እንደ ጻድቃን እንደነበሩ ደጋግ ቅዱሳን አባቶቻችን እንዲሆን ይፈልጋል። አስተውሉ ክርስቲያኖች። በጣም የሚደንቀኝ ሐሳብ አለ። ቅዱስ ዳዊት በዚህ በመዝሙረ ዳዊት በመዝሙር 68 ቁጥር 9 ላይ ሲናገር እስመ ቅንዓተ ቤትከ በልዓኒ፣ የቤትህ ቅናት በላኝ። እስኪ ሁላችሁ በሉ የቤትህ ቅናት በሉ በልታኛለች። ለምንድን ነው የቀናው? ስለማን ቤት ነው የቀናው? ለምንድን ነው የቀናው? አስተውሉ። የቀናበት መሰረታዊ ምክንያት አለው። ቤቱ የጸሎት ቤት ሆኖ ሳለ መለዋወጫ ስለሆነ እግዚአብሔር ቀና። ይቀናል እግዚአብሔር። እኔ እግዚአብሔር አምላካችሁ ቀናተኛ አምላክ ነኝና ከኔ በቀር ሌላ አምላክ አታምልኩ ይላል። ቀናተኛ ነው፣ ይቀናል፣ በክብሩ ይቀናል። እሱ ለቤቱ ቀናተኛ ስለሆነ ሻጮቹን፣ ለዋጮቹን፣ የንግድ ቤት ያደረጉትን ሰዎች ንግዳቸውን አስወጣ ከቤተ መቅደሱ። ይቀናል እግዚአብሔር።
የእግዚአብሔር ቅናት በውስጣቸው ያደረባቸው ቅዱሳንም በዚያ ልክ ቀንተዋል። ኤልያስን አታስታውሱትም? በዘመኑ የነበሩ ሰዎች ሕግ ጥሰው ትእዛዝ አፍርሰው ከአምላክ ተጣልተው ስለነበረ ኤልያስ ወደ እግዚአብሔር ጸለየ። ሰማይን እንደ ዝናብ እንዳይሰጥ አደረገ እኮ። ለማን ቀንቶ? ለእግዚአብሔር ክብር ቀንቶ። ለእግዚአብሔር ክብር ቀንቶ ከመዚህ ይቤ እግዚአብሔር የሰራዊት ጌታ እግዚአብሔር እንዲህ ይላል እያለ ወንጌል ቢሰብክ ቢያስተምር ኢሳይያስ በመጋዝ ተሰንጥቆ ቁልቁል ተሰቅሎ በኮላብ ተሰቅሎ በመጋዝ ተሰንጥቆ እንዲሞት አድርጓል። ለምን? የእግዚአብሔር ቤት የፍቅሩ ጉዳይ አሳስቦት። ለዚህ ነው ኢሳይያስ እንዲህ አለ በትንቢተ ኢሳይያስ ምዕራፍ 56 ቁጥር 7 ላይ ቤቴ ለአሕዛብ ሁሉ የሚሆን የጸሎት ቤት ይባላል አለ። እስኪ ሁላችሁ በሉ ቤቴ በሉ። ለአሕዛብ ሁሉ የሚሆን የጸሎት ቤት ይባላል። ለአሕዛብ ሁሉ ነው የሚለው። አሕዛብ ሲባል ሕዝብ ለማለት ነው። ክርስቲያኖች ሕዝብ የሚባሉት ደግሞ ደቂቀ ሴት፣ ደቂቀ ካም፣ ደቂቀ ያፌት ናቸው። ትውልድም ሽክ ብሎ አልቋል። የኖህ ልጆች ናቸው ምድርን የሞሏት። ሰው ሕግ በመጣስ ከክብር ስለጎደለ ለመቅደሱ ስላልተመቸ ለእግዚአብሔር ስላልተመቸ ሁሉም ምሽክ ብለው ሲያርቁ ትውልደ ሰም፣ ትውልደ ሴም፣ ትውልደ ካም፣ ትውልደ ያፌትን አትርፎ ሕዝብ አላቸው። ለዚህ ነው ኢሳይያስ ቤቴ ለአሕዛብ ሁሉ የሚሆን የጸሎት ቤት ነው። የምን ቤት? ድገሙልኝ። ይሄን የጸሎት ቤት ነው፣ የንግድ ቤት አታድርጉት ያለው። ይሄን የምስጋና ቤት ነው፣ ስሙ የሚከብርበትን መስዋዕተ አኮቴት መስዋዕተ ስባት የሚሰዋበትን። በነገራችን ላይ በቤተ ክርስቲያን ሁለት መስዋዕቶች አሉ። ስንት አልኳችሁ? እስኪ ሁላችሁ በሉ። ሁለት መስዋዕቶች አሉ። አንደኛው መስዋዕተ ስብሃት ይባላል፣ የምስጋና መስዋዕት። ሰዎች ለእግዚአብሔር የሚያቀርቡት ምስጋና እሱ መስዋዕት ነው። ሁለተኛው ሌሊት ካህናቱ እንቅልፍ አጥተው የሚያገለግሉት አገልግሎት እሱ መስዋዕት ነው። እግዚአብሔር መጀመሪያ የሚመገበው እሱን ነው፣ ምስጋናውን፣ ማህሌቱን፣ ቅዳሴውን። መስዋዕተ አኮቴቱ ደግሞ እኔና እናንተ ከእግዚአብሔር ጋር የምንታረቅበት ነው። ከማን ጋር አልኳችሁ? መስዋዕተ አኮቴት ማለት በህብስቱ አማካኝነት ስጋው ደሙን ስንቀበል እኛና እግዚአብሔር የምንታረቅበት አንድ የምንሆንበት መስዋዕት ነው እሱ። ስለዚህ በቤተ ክርስቲያን ሁለት መስዋዕቶች ይቀርባሉ። ስንት አልኳችሁ? አልሰማሁም። ሁለት መስዋዕቶች ይቀርባሉ። እነዚህ መስዋዕቶች ሰው ከእግዚአብሔር ጋር የሚገናኝባቸው ናቸው። ለዚህ ነው ቤቴ የጸሎት ቤት ትባላለች አለ። የምን ቤት? የጸሎት ቤት፣ የምስጋና ቤት፣ የመስዋዕት ቤት ናት። እንቀጥል። ይህ ቤት የእግዚአብሔር ክርስቶስ የመሰረተው ቤት ነው። ይሄ ቤት ራሱ ባለቤቱ የመሰረተው። ለዚህ ነው ቅዱስ ጳውሎስ ለልጁ ለጢሞቴዎስ ሲጽፍለት በምዕራፍ 3 ቁጥር 18 ላይ በእግዚአብሔር መኖሪያ ቤት እንዴት መኖር እንዳለብህ ታውቅ ዘንድ ጽፍልሃለሁ አለና ቤቱ የሕያው እግዚአብሔር ቤተ ክርስቲያን ነው አለ። እስኪ ሁላችሁ በሉ የሕያው እግዚአብሔር በሉ ቤተ ክርስቲያን ነው። ቤቱ የሕያው እግዚአብሔር ቤተ ክርስቲያን ነው። እሱ የሚጠራበት፣ ስሙ የሚከብርበት፣ መስዋዕት የሚሰዋበት፣ እኛና እግዚአብሔር የምንገናኝበት፣ ይሄ ምኩራብ ቃሉን የምንሰማበት፣ ከኃጢአት የምንርቅበት፣ ከእግዚአብሔር ጋር የምንታረቅበት ስፍራ ነው። ቤቱ የእውነት አምድ ነው አለ። መሰረቱ የሕያው እግዚአብሔር ቤተ ክርስቲያን ነው አለ። ክርስቲያኖች፣ ስለዚህ በዚያ ምኩራብ ውስጥ የተሰራው ስራ በአዲስ ኪዳን መቅደስ ውስጥ ወይም በአዲስ ኪዳን የጸሎት ስፍራ በሆነው በመቅደሱ እንዲሰራ እግዚአብሔር አይፈቅድም፣ አይወድም። ይህንን ነው ጌታችን ኢየሱስ ክርስቶስ የነገረን። ሌላው በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ላይ የምናገኘው የእግዚአብሔር ቃል ነው። ክርስቲያኖች እንዲህ ይላል፣ በእናንተ የሚኖረው አለ እኛ ነን፣ ሁለተኛዎቹ የእግዚአብሔር ቤተ መቅደሶች፣ የእግዚአብሔር ማደሪያዎች እኛ ነን። እስኪ እኔ እግዚአብሔር ማደሪያ ነኝ በል። ምን ነው ፈራችሁ? አቤት! የማን ማደሪያ? የእግዚአብሔር ማደሪያ ነኝ ብላችሁ የምታምኑ እጃችሁን ከፍ አድርጉልኝ ለያችሁ። ሁላችን የማን ማደሪያዎች ነን? ድገሙት። ማደሪያዎቹ ያደረገን ጌታ ክብር ይስግባው። ለምንድን ነው ማደሪያዎቹ የሆን ነው? መቼ ነው ማደሪያዎቹ የሆን ነው? አንደኛውና የመጀመሪያው ሴቶቹ በ40 ወንዶቹ በ80 ወንዶቹ በ40 ቀን ስንጠመቅ የማን ማደሪያዎች ሆነናል?
ለዚህ ነው ክርስቶስ ራሱ ሲያስተምር ከስጋ የተወለደ ስጋ ነው፣ ከመንፈስ ቅዱስ የተወለደ እሱ የእግዚአብሔር ልጅ ነው አለ። ሰው የእግዚአብሔር ልጅ ሲሆን መንፈስ ቅዱስ ያድርበታል። ምን ያድርበታል? ስለዚህ ነው ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች ሲጽፍ እንዲህ አለ፣ በእናንተ የሚኖረው መንፈስ ቅዱስ ከእናንተ ጋር ሆኖ ኃይል ሆኖ ይሰራልና እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን? የማን ቤተ መቅደስ? ይሄ ቤተ መቅደስ ኃጢአት ሊሰራበት አይፈልግም። ፍቅርን በጥላቻ አትቀይሩ። ይለወጥ የለ ወፍራሙ በግ በከሳው በግ ነበር የሚለወጠው በምኩራቡ። የከሳው በሬ በወፍራሙ በሬ ነበር የሚለወጠው፣ በሰባው በሬ ነበር የሚለወጠው። ይለዋውጡ ነበር በጎቹንም በሬዎቹንም። ስለዚህ ፍቅርን በጥላቻ አትለውጡ። ይቅርታን ይቅር ባለ ማለት አትለውጡ። ክርስቲያኖች እኛ የእግዚአብሔር ማደሪያዎች ነን። የማን ማደሪያዎች? እሱ የሚገለጥብን እሱ ሕይወቱን በእኛ ውስጥ የገለጠው ሕይወቱን አሳልፎ ለእኛ በመስጠት በፍቅር በመግለጥ ዋጋ ከፍሎ ልጆቹ አድርጎናል። ይሄ ልጅነት በስጋ ፈቃድ ያመጣ ነው አይደለም። ይሄ ልጅነት በእኛ ድካም የመጣ አይደለም። ይሄ ልጅነት በብዙ ነቢያት ናፍቆት የመጣ ነው። ይሄ ልጅነት በብዙ ጻድቃነ ብሊት እንባ የመጣ ነው። ይሄ ልጅነት እግዚአብሔርን ከሰማይ ያወረደ ፍቅሩን እንዲገልጥ ያስገደደ በመስቀል ላይ በተከፈለ ዋጋ የተገኘ ልጅነት ነው ይሄ ልጅነት። ስለዚህ ይሄን መቅደሳችሁን አታቆሽሹት። ልባችሁ የክርስቶስ መቅደስ ይሁን። የማን መቅደስ? አቤት የክርስቶስ መቅደስ ይሁን። እሱ ይንገስበት፣ እሱ ይክበርበት፣ እሱ ከፍ ከፍ ይበልበት። ስለዚህ እኛ የክርስቶስ ማደሪያዎች ነን። በሉ እስኪ ድገሙት። ቤተ መቅደሶቹ ነን፣ ማደሪያዎቹ ነን። ክርስቲያኖች ማደሪያዎቹ ነን። እኛን ማደሪያዎቹ ለማድረግ ነው ክርስቶስ ከሰማይ የወረደ ወንጌል የሰበከው። ሕሙማነ ሥጋን በተአምራት ሕሙማነ ነፍስን በትምህርት እየፈወሰ የራሱ ማድረግ የፈለገው ክርስቶስ እኛ ላይ ሊያድር ነው። በእኛ ሕይወት ሊከብር ነው እሱ። አስተውሉ ኦርቶዶክሳውያን። ቀጥላ አሁንም ቅዱስ ጳውሎስ ለልጁ ለቆሮንቶስ ክርስቲያኖች ሲጽፍላቸው በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ በእናንተ እንዳለባችሁ አታውቁም? የእግዚአብሔር ቤተ መቅደሶች ናችሁ አለ ክርስቲያኖች። ስለዚህ ይሄን መቅደስ የንግድ ቤት አታድርጉት አለ። ቅድስና እያለ በምንዝርነት አትለውጡት። መንፈሳዊነት እያለ በስጋዊነት አትለውጡት። በእግዚአብሔር ፊት የመክበር ኃይል እያለ በኃጢአት በመውደቅ ከክብሩ እንዳትወጡ። ለዚህ ነው ክርስቶስ እናንተ ለእግዚአብሔር የተቀደሳችሁ ቤተ መቅደሶች ናችሁ ብቻ አይደለም። ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እሱ እግዚአብሔር ያፈርሰዋል ይላል። አትግደሉ፣ ነፍሰ ገዳዮች አትሁኑ። ሰው የሚገሉ ሰዎች የእግዚአብሔርን መቅደስ እያፈረሱ እንደሆነ ሊያውቁ ይገባቸዋል። አሁን ገዳይነት በጣም ትልቅ ኃጢአት ነው ክርስቲያኖች። መጀመሪያ ሰውን መግደል የሚጀምረው በህሊናው ነው። በምን አልኳችሁ? ድገሙልኝ። በህሊናው ነው ሰው መግደል የሚጀምረው። መጽሐፍ እንዲህ ነው የሚለው፣ ወንድሙን የሚጠላ ነፍሰ ገዳይ ነው ይላል። እስኪ ሁላችሁ ይህንን ቃል በሉ፣ ወንድሙን በሉ። ማርያምን አይሰማ። የሚጠላ ነፍሰ ገዳይ ነው አለ። ጥላቻን ከየት ይሆን የለመድ ነው? እርስ በርሳችን እንድንጠፋፋ አእምሯችን መቼ ይሆን የቆሸሸው? ክርስቲያኖች ቅዱሱ የእግዚአብሔር ቤተ መቅደስ በደመ ወልደ እግዚአብሔር የተዋጀው የእግዚአብሔር አካል የሆነው የኛ ስጋ ሰውነት ስመ ክርስትና ሀብተ ወልድና ያገኘው ማኅተብ አንገቱ ላይ ያሰረው መቼ ነው ገዳይ የሆነው? ወንድሙን የሚጠላ አይደለም የሚገድል የሚጠላ አረ ነገሩኝ አይደለም። ልትገለው ልትጠላው አይገባህም። ስለዚህ ጥላቻን በፍቅር ተኩ። ያን ጊዜ መቅደሳችሁ እግዚአብሔር ይከብርበታል። ቸርነት አድርጉ። ቸርነት ስታደርጉ፣ ለጋሶች ስትሆኑ አለመለገስን ትተዋላችሁ። ያኔ የእናንተ ልቦና የእግዚአብሔር ቤተ መቅደስ ይሆናል። አማኞች ሁኑ። ሰው ሲያምን የእግዚአብሔር ቤተ መቅደስ ይሆናል። የማን አልኳችሁ? አዎ ምን ብሎ ሲያምን?
አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ ሲያምን በሉ እስኪ እንዲህ ብሎ ሲያምን የእግዚአብሔር ቤተ መቅደስ ይሆናል። ሁለተኛው ከሦስቱ አካላት አንዱ አካል ወልደ እግዚአብሔር ኢየሱስ ክርስቶስ በአጭር ቁመት በጠባብ ደረት ተወስኖ ስጋን ገንዘቡ አድርጎ በተዋህዶ የከበረው ጌታ ዓለምን ለማዳን በመስቀል ላይ ሆኖ ደሙን አፍሶ ዓለምን አዳነ ብሎ በማመን የሚገኝ ልጅነት አለ። የመጀመሪያው አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ ማመን ነው። ሁለተኛው ከሦስቱ አካላት አንዱ አካል ወልደ እግዚአብሔር በዘመን ፍጻሜ ከድንግል ማርያም ተወልዶ በሞቱ ሞቴን በደሙ ኃጢአቴን አንጽቶልኛል፣ በተዋህዶ የከበረው አምላክ ጌታዬ ንጉሴ አምላኬ ሕይወቴ ነው ብሎ ሲያምን እሱ ያን ጊዜ ሕያው የእግዚአብሔር ቤተ መቅደስ ይሆናል። መቅደሶቹ እንድንሆን ማን ይርዳል? ድገሙት። ክርስቶስ የሚፈልገው ይሄንን እኛ የእግዚአብሔር ቤተ መቅደስ ነን። ስለዚህ ይሄ ቤተ መቅደስ መሸጫ መለወጫ የንግድ ስፍራ እንዲሆን አይፈልግም። ይሄ አካላችን የክርስቶስ መቅደስ ነው። በጎነትን በክፋት አንለውጥ። ይቅር ባይነትን ይቅር ባለማድረግ አንለውጠው። በእልህኝነት በትዕቢት አንለውጠው። ያንን ስናደርግ የእግዚአብሔርን ቤተ መቅደስ ለኃጢአትና ለርኩሰት አሳልፈን ስለምንሰጥ ጌታ ይከፋዋል፣ አምላካችን ይከፋዋል፣ ፈጣሪያችን ይከፋዋል። የቅዱሳኑን ሕይወት እንምሰል። ቅዱሳን የእግዚአብሔር ቤተ መቅደሶች ናቸው። እሱ ተገልጦባቸዋል። የክብሩን ነጸብራቅ ለዓለም አሳይተዋል። ከቃሉ ጋር ናችሁ? አዎ። መላእክት ለዓለም እንዲያበሩ ኃይል የሆናቸው ክርስቶስን ስላመለኩት ነው። እውነተኛ የክርስቶስ መቅደስ ስለሆኑ ነው ክርስቶስ የወደዳቸው። ኃጢአት፣ በደል፣ ርኩሰት የሌለባቸው ረቂቃን ቅዱሳን መላእክት ድካም የሌለባቸው ምግባቸው ምስጋና ምግብ የሆነላቸው ሁል ጊዜ ያለ ድካም የሚያገለግሉ መላእክት። ስለዚህ እነዚህ መላእክት የእግዚአብሔር ሕያው የክብሩ ዙፋኖች መገለጫዎች ናቸው። ክርስቲያኖች ሁሌ እግዚአብሔር ይገለጥባቸዋል። እነሱ ደግሞ እግዚአብሔርን ይገልጡታል፣ በምስጋና ይገልጡታል፣ በስግደት ይገልጡታል። ሁል ጊዜ የምስጋና መስዋዕት እያቀረቡለት ይገልጡታል። ድካም የለባቸውም፣ ሁሌ ያገለግሉታል። ስለዚህ ክርስቲያኖች ዛሬ ወርሃዊ መታሰቢያ በዓሉን የምናከብርለት መልአክ ቅዱስ ገብርኤል ቅዱስ ኡራኤል የውትር በእግዚአብሔር ፊት እየቆመ የምስጋና መስዋዕት እየሰዋ የእግዚአብሔር የክብሩ ዙፋን ሆኖ ይሮናል። ክብር ለመልአኩ ይሆን። አስተውሉ። ይሄን ህይወት እንድንኖረው ይፈልጋል ክርስቶስ። በዚህ ህይወት እንድንኖር ይፈልጋሉ መላእክት። ቅዱስ ኡራኤል እኛ የእግዚአብሔር ቤተ መቅደሶች እንድንሆን እንጂ ሌላ እንድንሆን አይፈልግም። ክርስቲያኖች ሰው የእግዚአብሔር ቤተ መቅደስ ሲሆን ህሊናው በጎ ይሆናል። እስኪ ሁላችሁም ህሊናው በጎ ይሆናል በሉ። አንዴ ድገሙት። አሁን ዓለማችን የበጎነት ህሊና ጠፍቷል። አንድ የመጽሐፍ ቅዱስ ቃል ልጥቀስላችሁና ትምህርቴን ልጠቅልለው። በጣም የሚገርመኝ ሁልጊዜ ሁሌም ባነበው ደስ የሚለኝ ቃል ነው። ሁላችሁም የምታውቁት ቃል ነው። እዚህ መዝሙረ ዳዊት መዝሙር 50 ቁጥር 10 ላይ የምናገኘው አቤቱ ጌታዬ ሆይ ንጹህ ልብ ፍጠርልኝ ይላል ዳዊት። ልበ ንጹህ ፍጠር ሊተ እግዚኦ። አቤቱ ጌታዬ አምላኬ ሆይ ንጹህ ልብ ፍጠርልኝ ይልና ወረድ ብሎ ደግሞ ሌላ የሚናገረው ቃል አለ። የቀናውን መንፈስ ይላል። እስኪ በሉ። አልሰማው? አንዴ ድገሙት። በውስጤ አሳድር። ምን አይነቱን መንፈስ? ድገሙት። የቀናውን መንፈስ ነው የሚለው። አሁን የቀና መንፈስ የለም። ወንድም ወንድሙን የሚጠላበት፣ ነፍሰ ገዳይነት የበዛበት፣ ቅድስና የጎደለበት፣ በእጃችን ላይ የምንይዛቸው ሞባይሎች በዩቲዩብ እና በቲክቶክ በፕላትፎርሞች አማካኝነት ሰዎችን ድካማቸውን እየገለጥን አደባባይ ላይ የምናሰጣ ክብር የጎደለን ቅድስናት የሸሸን መቅደሱ መሆን ያልቻልን ሆነናል እኮ። እውነቱ ውሸት? ዩቲዩቦቻችን ሰው ነው የሚሰድቡት። ዩቲዩቦቻችን መቅደስ ነው የሚሰድቡት። ዩቲዩቦቻችን አባቶችን ባወረዱ ቁጥር ክብር የሚያገኙና ሳንቲም የሚያገኙ የሚመስላቸው ናቸው። ይሄ ምን ይመስላችኋል? ቅዱሱ መንፈስ በጎ ህሊና በውስጣቸው ስለሌለ ነው። ለዚህ ነው ጌታ የቀናውን መንፈስ በሉ እስኪ አንዴ ድገሙት። በውስጤ አሳድር። ክርስቲያኖች በጾም ወቅት እግዚአብሔር ከኛ የሚፈልገው ቀና መንፈስ ነው። ምን አይነት መንፈስ? ድገሙት። ቀና መንፈስ እግዚአብሔር ይፈልጋል በእኛ ህይወት ውስጥ።
ቀናነት የለም። አሁን ስድብ ነው፣ ጥላቻ ነው፣ ዘረኝነት ነው። ታዲያ ይሄ ከሆነ እዚህ መቅደስ ውስጥ እንዴት አድርጎ ነው ክርስቶስ የሚያድርበት? እንዴት ነው ወደዚህ ምኩራብ ወደዚህ ህይወት ገብቶ አምላክን እንድናይ የሚያደርግ እሱን እንድናይ የሚያደርገን ኃይል የምናገኘው በምን አይነት አቅም ነው? ስለዚህ ክርስቲያኖች የመረጃ መረቦቻችን በተለይም አሁን ያለንበት ዘመን የኤአይ አርቲፊሻል ኢንተለጀንስ በጣም በሚፈለገው መጠን በጣም ፍጹም ስህተት በማይመስል ደረጃ ፎቶውን አንስቶ ከሚፈልገው ነገር ጋር አንድ አድርጎ መስራት የሚቻልበት ዘመን ላይ ደርሰናል። ስለዚህ ክርስቲያኖች እዚህ ጫፍ ላይ በደረስንበት ዘመን ከመቅደሱ ሊያርቀን፣ ከአባቶቻችን ሊለየን፣ ከቤተ ክርስቲያን ሊያወጣን፣ ከመቅደሱ እንድንለይ ሊያደርገን ጠላት ብዙ እየሰራ ስለሆነ ልናውቅበት ይገባል። ማን ይርዳን? ክርስቲያኖች ከመቅደሱ እንድንወጣ ይፈልጋል። ክርስቲያኖች ሰይጣን በዚህ ልክ እየሰራ ነው። ስለዚህ ቅዱሱን መቅደሳችሁን የንግድ ቤት አታድርጉት። የኃጢአት መነገጃ፣ የክፋት መነገጃ አታድርጉት። ክብሩ የሚገለጥበት አድርጉት። ስሙ የሚጠራበት አድርጉት። እሱ የሚከብርበት መቅደስ አድርጉት ሰውነታችሁን። ያን ጊዜ ጎደሏችሁ ይሞላል፣ ጠማማችሁ ይቀናል። ምድራዊ ብቻ ሳንሆን ሰማያዊ መሆናችን እናረጋግጣለን። ማን ይርዳን? ያስተማረን የመከረን አምላክ ክብር ምስጋና ይግባው። እስኪ ሁላችሁም የአባቴ ቤት የንግድ ቤት አታድርጉት። እግዚአብሔር ይመስገን። ተወዳጁ አባታችን ሊቀ ስልጣናት ለወንጌል ካላቸው ዓላማ ፍቅር ትናንት ተጀምሮ ዛሬ ጠዋት እጅግ በተወደዱ አባት ጉባኤው ልዩ ነበር። የማታውም ጉባኤ እጅግ በጣም ያምራል። ይሄ ጉባኤ እንዲሰራ ብፁዕ አባታችን አቡነ ሕርያቆስ የአዲስ አበባ ሀዲያና ስልጤ አህጉረ ስብከት ሊቀ ጳጳስ በአዲስ አበባ በ56 ገዳማትና አድባራት በዚህ በጾሙ ኦርቶዶክሳውያን ልጆቻችን ወንጌል መስማት አለባቸው ብለው በ56 ቤተክርስቲያን ሁለት መምህራን፣ አንድ ጥናታዊ ጽሑፍ አቅራቢ በድምሩ ከ200 በላይ አገልጋዮች በዚህ በጾም ወቅት በአዲስ አበባ ባሉ ገዳማትና አድባራት ተሰማርተው አገልግሎት ይሰጣሉ። ማን ይመስገን። ይሄ ለወንጌል ያልሆነ በጀት ሊኖር አይገባም ብለው በቁርጠኝነት የወንጌል አገልግሎት እንዲሳለጥ እንዲሰፋ አድርገዋል። ምክንያቱም ይሄ ሁሉ ከፍታችን የቤተክርስቲያን